በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ደብረ ዘይት የዐቢይ ጾም አምስተኛ ሳምንት ደብረ ዘይት የመጨረሻው ዘመን ምልክቶችና የዓለም ፍጻሜ። ደብረ ዘይት ማለት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘ ደብረ ዘይት ማለት የወይራ ዛፍ የሞላባት የበዛባት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገቱ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልእክት ተናገረ። የማቴዎስ 24 ምዕራፍ 3ን ይመልከቱ። በዚሁ ተራራ ላይ ወደ ሰማይ አረገ። ሉቃስ 24 ቁጥር 50ን ይመልከቱ። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚሁ ቦታ እንደሚገለጥም ትንቢት ተናግሯል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 3 እስከ 5 ያለውን ይመልከቱ። የዐቢይ ጾም አምስተኛው ሳምንት ደብረ ዘይት የተባለበት ስያሜው የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለምን ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሠራው እየተነጋገሩ ጌታችንንም አብሮ እንዲያደንቅ ሲጠብቁ ጌታ እግዚአብሔር ግን አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ይህም ነገር ዕረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት የሚል ነው። በዚህ የጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው? ጌታችንም በቀኙ ያቁመንና ወደ ግራም ወደ ቀኝም ሳይል
በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም በማለት በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ አጭር መልስ ሰጥቷል። ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቀታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበዋል። በተደጋጋሚም ተወስተዋል። ምልክቶቹ፣ አንደኛ፣ ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የዓመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊው መሲህ የመጨረሻውና ለ3 ዓመታት ከመንፈቅ ቤተ ክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢሏችሁ አትመኑ ሲል ያስጠነቀቀን። በሀገራችን በኢትዮጵያ በአጼ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊም ሐሰተኛ ክርስቶስ ተነስቶ እንደነበረ በቤተ ክርስቲያን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊው ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳት አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማነህ ብለው ቢጠይቁት አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛው ምልክት ጦርነት ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉን የሚደፈጥጥ፣ የሁሉንም ደም የሚያፈስ፣ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና በማለት ተናግሯል። ሦስተኛው ምልክት ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናውቀው፣ የምናየው፣ የምንዳስሰው ነው። ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር ምክንያት ብዙ ሚሊዮን ሕዝቧ የአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር
የምጽአት ሦስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ይላል የማቴዎስ ወንጌል ምዕራፍ 24 ከቁጥር 7። አራተኛው ምልክት የምድር መንቀጥቀጥ። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ አገሮች እንዳደረሰ የሚዘነጋ አይደለም። በ1999 ዓመተ ምህረት ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሄይቲ፣ በታይዋን፣ በቱርክ፣ በጃፓን፣ በፊሊፒንስ ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል ብሎ በማቴዎስ ወንጌል ምዕራፍ 24 ከቁጥር 7 ላይ ጌታ እግዚአብሔር የዓለም ፍጻሜ ምልክት ተደርጎ የተነገረውን የምድር መንቀጥቀጥ ወይም የመሬት መናወጥ ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛው ምልክት የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶች እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንም ጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ በማለት የማቴዎስ ወንጌል ምዕራፍ 24 ከቁጥር 9 ላይ ተገልጿል። ተብሎ እንደተጻፈው ሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነት፣ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ ወንጀል የሚያድግ መሆኑ ከሚታዩት ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራዋን መራር ያደርገዋል። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጠላላሉ ይላል የማቴዎስ ወንጌል ምዕራፍ 24 ከቁጥር 10 ተብሎ በጌታ እግዚአብሔር እንደተነገረን ከሃዲያኑ ሆነ ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው ፍቅርና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስተኛው ምልክት ሐሰተኞች ነቢያት። በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸውም እንጂ ቢቻላቸውስ የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙ ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአት ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በልፍኝ ነው ቢሏችሁ አትመኑ ተብሎ በማቴዎስ ወንጌል በጥብቅ ተነግሮናል። እንግዲህ በዘመናችን በሀገራችን ሆነ በሌላው ዓለም በነቢይነትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው ምልክት የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው።
ፍቅር የመልካምና በጎ ነገር ሁሉ መገኛ ምንጭ ነው። ስምንተኛው ምልክት የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶቹ ነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል አያመልጥም። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ተብሎ እንደተናገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች። ፍጥነቱ እንደ መብረቅ ነው። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል የማቴዎስ ወንጌል ምዕራፍ 24 ከቁጥር 27። ቀኑ አለመታወቁ እንደ ሌባ ነው፣ ያን ግን እወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቁ ኖሮ በነቃ፣ ቤቱም ሊቆፈር ባልተወው ነበር። የሰው ልጅም በማታስቡበት ሰዓት ይመጣል ተብሎ ተነግሮናል። ለታሪካዊ ማስገንዘቢያም የኖህ ዘመን ጥፋት እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። ወቅታዊ መልእክቱ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ፣ ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ፣ ተማሩ፣ እወቁ። እንዲሁ እናንተ ደግሞ እነዚህን ሁሉ ምልክቶች ስታዩ በደጅ እንደቀረበ እወቁ። አትደንግጡ፣ ይህ ሊሆን ግድ ነውና ተጠበቁ። አትደንግጡ፣ ትጉና ጸልዩ። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጽኑ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። እነዚህን ሁሉ ምክሮች፣ ማስጠንቀቂያዎች፣ ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ሥነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሠረቷ ትናጋለች፣ ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። መዝሙር 12 ከቁጥር 2፣ ኢሳይያስ 13 ከቁጥር 6 እስከ 13፣ ኢዩኤል 2 ከቁጥር 10 እስከ 11፣ ቁጥር 30 እስከ 32፣ የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 41፣ ራእይ 6 ከቁጥር 12 እስከ 17። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው የዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነም እሳት ይጣላል። ፊተኞች ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኝላቸውም፣ ለዘላለምም ያልፋሉ። ትንቢተ ኢሳይያስ ምዕራፍ 13 ከቁጥር 6 እስከ 13፣ መክብብ ምዕራፍ 12 ከቁጥር 17፣ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18፣ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስ በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ ብዙ በሚሆኑ እልፍ አላፍ ቅዱሳን መላእክት ታጅቦ ይመጣል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 6፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31፣
አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? ኢዮኤል ምዕራፍ 2 ከቁጥር 11። አመጣጡም እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ እያንገላቱ ሲወስዱት ዝም እንዳለ በዚያ አይነት አመጣጥ አይደለም። የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መዝሙር 49 ከቁጥር 2። መጥቶም ዝም አይልም፣ እሳት በፊቱ ይነዳል። ኃጣንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥቅል አውሎ ንፋስም አለ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 30፣ ራእየ ዮሐንስ ምዕራፍ 1 ከቁጥር 7። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጣንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ቡሩካን ወደ እኔ ኑ፣ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊትም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ተወርዳለች፣ ማለትም ለምእመናን ትሰጣለች። ምእመናንም ርስተ መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46፣ ራእይ ምዕራፍ 21 ከቁጥር 1 እስከ 2። ኦርቶዶክሳውያን ነቢዩ ኤርምያስ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ከቁጥር 16 በማለት እንደተናገረው በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባል። ማጠቃለያ። ደብረ ዘይት እንግዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርትን የያዘ በዓል ነው። በደቀ መዛሙርቱ 2 ብቻ ጥያቄዎች ተነስቶ ያስተማረው የዕለተ ምጽአቱ ነገር በአጭር ጽሑፍ የሚካተት ስላልሆነ በሀገር ቤት የታላቋ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ኦርቶዶክሳውያን ይህንን በዓል በየዓመቱ እንዴት እንደሚያዘክሩት በማሳየት እናቆየዋለን። በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ሥራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካውና ከጽዱ ስር አርፎ ይውላል። ክርስቲያኑ ሕዝብ ይህንን የሚያደርግበትን ምክንያትም ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣው በዚህ ዕለት ስለሆነ ሲመጣም እንዲህ ያለ ደግ ሥራ የሠሩትን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ብሎ መንግሥቱን እንዲያወርሰን ነው ይላሉ። ምዕመናኑ ለምን ይህን እንደሚያደርጉ ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህ ዕለት ይሰባሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ መጥታ የኔስ ዘመዶች አልቀዋል ብላ አዝና ትመለሳለች ይላሉ። ምስጢሩ ከላይኛው አይርቅም። ይህ ደብረ ዘይት ወይም 5ኛው የአብይ ጾም ሰንበት ሌሎች ስያሜዎች አሉት። በተጨማሪ ደግሞ ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ሕልቀተ ወይም እልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። የእግዚአብሔር ጥሪ
ሁሉም የአዳም ዘር መንግሥቱን እንዲወርሱ ቢሆንም የሰይጣንን ወጥመድና አሽከላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምትሃታዊ ተአምራት ሳያስቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉ ናቸው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ስለ እናቱ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚያ የሚያስፈራ ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ ከትንሣኤ ዘጉባኤ ክብር የሚለየንን ነውራችንን ይሸፍንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር